እግዚአብሔር ይመስገን ሰላም። የት ቤተ እምነት ነህ? ከተሐድሶ ነኝ። ተሐድሶ። ኦኬ። አስቀድመን አንድ ቪዲዮ አሰምተን ነበረና በቪዲዮ ላይ የፕሮቴስታንት ወንድሞቻችን መስቀል አባታችን ከተሰቀለበት ማነው አባታችን ከተገደለበት ሽጉጥ አንድ ነው የሚል አይነት ይዘት ያለው መልእክት ሲያስተላልፉ ሲወያዩ ሰማንና እንደዚህ አይነት መረዳት አለ። ለምሳሌ ስለ መስቀል ለማውራት ከሰው ጋር ስታወራ አባቴ የተገደለበትን ሽጉጥ ታከብረዋለህ እያልክ ለማውራት ከመስቀል ጋር አገናኝቶ የማውራት እንደዚህ አይነት ትምህርት አለ በአንተ እምነት? የለኝም። መጽሐፍ ላይ እንደዛ የሚል የለም። ሐዋርያት እንደዛ ብሎ አባታችን የተሰቀለበትን ሽጉጥ ነው እንደዛ ብሎ አልተናገሩም። ስለዚህ እንደዛ ብዬ አልቀበልም ማለት ነው ባጭሩ። ስለዚህ የሽጉጥ ምሳሌ ለክርስቶስ መስቀል ይገባዋል እኮ መጽሐፍ ላይ ሐዋርያት ካላሉት አላሉትም ነው፣ አይገባም። ስለዚህ አይገባውም ማለት ነው እንደዛ ስላላሉ። እሺ የክርስቶስ መስቀል ታከብረዋለህ? መጽሐፍ ላይ የለም። ይሄም የክርስቶስን መስቀል አክብሩ ወይም ለክርስቶስ መስቀል ስገዱ ብሎ ሐዋርያት አላስተማሩም። ስለዚህ ይህንንም አልቀበልም። ቅዱስ እንደሆነ ታምናለህ? መስቀሉ ቅዱስ ነው ብለህ ታምናለህ እኮ። መስቀሉ ቅዱስ ነው የሚልም ትምህርት የለማ። ኦኬ ማለት የመስቀሉ ምልክትስ ኃይል አለው ወይም ምልክቱ ዲያብሎስን ያስፈራዋልስ ብለህ ታምናለህ? እንደዛ የሚል የለም እኮ። አሁን እኔ የምቀበለው መጽሐፉ ላይ ከዮሐንስ ወንጌል እስከ ራእይ ያለው እንግዲህ ክርስቶስ ከተሰቀለ ጀምሮ አንስቶ እስከ ራእይ ዮሐንስ ያለው ሐዋርያት ብለውት ከሆነ ስለ ዕፀ መስቀሉ እንዲህ ነው እንዲያ ነው ብለው ከሆነ አዎ፣ ካላሉ አላሉም ነው እንጂ አሁን መስቀሉ ስግደት ይገባዋል፣ በመስቀሉ ላይ የክርስቶስ ኃይል አለ። መስቀሉ ስትል የተመሳቀለውን እያልክ ነው አይደለ? እኮ መስቀል የምንለው ታዲያ ስለ ዕፀ መስቀሉ ከሆነ የምናወራው ብዬ ነው። ስለ ዕፀ መስቀሉ ነው የምናወራው። ቆይ አንዴ፣ ዕፀ መስቀሉ ቅርጹ ምን አይነት እንደሆነ ታውቃለህ? እንግዲህ መስቀል መመሳቀል ነው በመጽሐፉ ላይ እንዳለ በእንጨት የተመሳቀለ። አሳየኝ እስኪ የክርስቶስ መስቀል ምን አይነት እንደሆነ ያገኘህበትን ጥቅስ። ሌሎቹ ያነሳቸውን ሀሳቦች እንዳለ በደንብ እንሄድበታለን። ደጋግመህ ከዘፍጥረት እስከ ራእይ እያልክ ስለነበረ እስኪ ከዘፍጥረት እስከ ራእይ የክርስቶስ መስቀል አሁን በየቸርቹ ተሐድሶቹም ጋር አለ፣ ፕሮቴስታንቶቹም ጋር አለ፣ ሌሎቹም ቤተ እምነቶች ጋር አለ፣ ክርስቲያንን የሚሉ ጋር። እንደዚህ አይነት መስቀል ለመሆኑ ከመጽሐፍ ቅዱስ ጠቅሰህ የእነሱም ስህተት ነው የምትለኝ ከሆነ ትችላለህ። ነገር ግን የተመሳቀለ መስቀል ቅርጹ ማለት ነው በየፕሮቴስታንቱ ቸርች ላይ በየእንትኑ ላይ የሚደረገው እሱ አይነት ቅርጽን እስቲ ከመጽሐፍ ቅዱስ አሳየኝ አስቀድሞ። ይሄ በታሪክም ያለ ነው። በሮማውያን የአሰቃቀል ልማድ ሰዎች ወንበዴዎች ወይም ጥፋተኞች ተብለው የሚሰቀሉት በተመሳቀለ መስቀል ተቸንክረው ነው። ይሄ በታሪክም ያለ የሚታወቅ ነገር ነው። አንተ የምትቀበለው ግን ይቅርታና፣ አንተ የምትቀበለው ግን ከዘፍጥረት እስከ ራእይ ነው እንጂ ከታሪክ አይደለም እስካሁን ስትነግረኝና ከዘፍጥረት እስከ ራእይ እንድታሳየኝ የፈለግኩት እኮ። ታሪኩ በግልጽ እኮ ነው። ይሄ ምንም እኮ የሚያሻማ ነገር አይደለም። ሀሳቡ የሚያከራክር አንተ የማትቀበለው ከሆነ አዎ፣ በተመሳቀለ መስቀል አይደለም የተሰቀለው ካል ይቅርታ፣ ከመጽሐፍ ቅዱስ ልታሳይን ትችላለህ። ምክንያቱም በደንብ አድርገህ ስማኝ። ቅድም ያነሳውልህን ሀሳቦች ሁሉ ሳነሳ እኔ ከዘፍጥረት እስከ ራእይ ካልተጻፈ አልቀበልም፣ ከሌለም መጽሐፍ ቅዱሳዊ አይደለም ማለት ነው አልከኝ። ላስታውስህ፣ አባቴ የተገደለበት ሽጉጥ እያሉ አንዳንዶች ሲመስሉ ነበረ። ይሄ እንዴት ታየዋለህ ስል መጽሐፍ ላይ አልተጻፈም፣ ካልተጻፈ ደግሞ መጽሐፍ ቅዱሳዊ ስላልሆነ አልቀበለውም ማለት ነው አልከኝ። ይህን አባባልህን ያዝኩና የክርስቶስ መስቀል የተመሳቀለ መሆኑንና በፕሮቴስታንት ቸርች ውስጥ ወይንም ደግሞ ከላይ ጣራ ላይ የሚሰቅሉት
ያ መስቀል የምርም መጽሐፍ ቅዱስ የሚለው መስቀል መሆኑን እስኪ ከመጽሐፍ ቅዱስ አሳየኝ ስል ወደ ታሪክ ሄድክብኝ። ጥሩ ነው፣ ከታሪክ መሄድን አልተቃወምኩም። ነገር ግን ቅድም ካልከኝ ጋር ተጋጨ። ከዘፍጥረት እስከ ራእይ ያለን ነው የምቀበለው ካልክ ለጠየቅኩ ጥያቄ ምክንያቱም ስለምትቀበለው ከዘፍጥረት እስከ ራእይ ልታሳየኝ ይገባል። አይ እሱን ብቻ አልቀበልም ታሪክም እቀበላለሁ የምትለኝ ከሆነ ደግሞ ወደ ታሪኩ እንመጣለን። ግልጽ ነው አሁን ሀሳቤ ተረድተኸኛል? አዎ ተረድቻለሁ። እንግዲህ ክርስቶስ በተመሳቀለ መስቀል ላይ አልተሰቀለም ብለህ የምታስብ ከሆነ እሱን አላውቅም። ዝሮ ግን ክርስቶስ በስጋው ኃጢአታችን በእንጨት ላይ ተሸከመ ይላል። ስለዚህ ክርስቶስ በዕፀ መስቀል ላይ እንደተሰቀለ ምንም አንዴ በምን ዕፀ መስቀል ነው ወይንስ ደግሞ የብረት መስቀል ነው አልጠየቅኩም። እና ደግሞ ስለኔም አላወራውም። አንተ እንዲህ የምታምን ከሆነ እንዳትል እሺ። ስለኔ ስላላወራው አሁን እያወራን ያለነው ስላንተ ነው። እና አንተ ስለሰማኸውም አታውራልኝ፣ ከመጽሐፍ አስነበበኝ ከዘፍጥረት እስከ ራእይ ቅድም ያልካትን ሎጂክ አንተ ላይ ስለተጠቀምኩ እሷን ብቻ ነው የምታሳየኝ። አይ መጽሐፍ ላይ ላሳየ አልችልም ከሆነ ውይይቱን እንቀጥል። አሳያለሁ የምትል ከሆነና ያንተ መመሪያ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብቻ ከሆነና ከዛ ውጭ ማትቀበል ከሆነ ስለዚህ ልታሳየኝ የሚገባው ከመጽሐፍ ቅዱስ ስለሆነ ጥቅሱን ጥቀስ፣ የተመሳቀለውን መስቀል አሳየኝ። ክርስቶስ በእንጨት ላይ እንደተሰቀለ መጽሐፍ ከተናገረ በቂ ነው። ስለዚህ በመስቀል የተሰቀለ ሁሉ የተረገመ እንደ ሃማ በግንድስ ቢሆን ያልተመሳቀለስ ቢሆን እንጨት ሆኖ ግን ያልተመሳቀለስ ቢሆን እኮ ጳውሎስ ብሏላ። ምን ብሏል? በመስቀል የሚሰቀል ሁሉ የተረገመ እንደሆነ ስለኛ እርግማን ይሆን ዘንድ ስለኛ ተሰቀለ ይላል። ስለዚህ መስቀል አለኝ መስቀሉ ምን አይነት እንደሆነ አልተናገረም አይደል? በቃ እኛ ብዙ አያሳስብም። እሱ አይደለም የተመሳቀለ የሚሆን ክርስቶስ ስለኛ በመስቀል ላይ በቃ ችግር የለም መስቀል ላይ ተሰቅሏል። ችግር የለም በቃ ግን አሁን አንተ ለመስቀል እንደሚሰገድ ለመስቀል አንዴ ስል እያዳመጥከኝ እሺ፣ እየተደማመጠ እሺ። የክርስቶስ መስቀል ክርስቶስ በፍቃዱ ያደረገው ድህነትን የሰራበት ነው ወይንስ ደግሞ ተገዶ ከፍቃዱ ውጪ የተደረገ በመስቀል ሞት? ጥያቄው ግልጽ ማለት እሺ፣ መስቀል ክርስቶስ በፍቃዱ የእኛን መዳን የፈጸመበት ቦታ ነው ወይንስ ደግሞ ተገዶ በግድ አይሁዶች አስገድደው የገደሉበት የተገደለበት ነው? እሱ እኮ ዮሐንስ አስቀድሞ ይለዋል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ገና ሲመጣ አይቶ ተናግሯል። ምን ማለት ነው? ለዓለም መስዋዕት የሚሆን የእግዚአብሔር በግ ሆኖ አስቀድሞ ታቅዶና ሀሳቡ ሆኖ ወደ ዓለም የመጣበት ዓላማውና ዋናው ግቡም ይሄ ነው። ስለዚህ ተገዶ ነው የሚል አይደለም። እሺ፣ አይደለም ተገዶ አይደለም። እሺ፣ በፍቃዱ ያደረገው ያ መዳን የተፈጸመው በመስቀል ላይ ነው። ይሄ መስቀል ክርስቶስ ራሱን የሰዋበት መሰዊያ አድርጎ መስቀሉን ማለት ነው ራሱን የሰዋበት ቦታ ነው ማለት ነው አይደለም? መስቀል ልክ ነኝ? አዎ በትክክል። ቴንክ ዩ። ወደ ብሉይ ኪዳን ልውሰድህና ብሉይ ኪዳን ላይ አንድ ነገር ላሳይህ። በኦሪት ዘጸአት ምዕራፍ 29 ላይ እንዲህ የሚል ቃል አለ። 7 ቀን ለመሰዊያው ማስተሰሪያ ታደርጋለህ፣ ትቀድሰውም አለ። መሰዊያውም ቅድስተ ቅዱሳን ይሆንና መሰዊያውን የሚነካ ሁሉ ቅዱስ ይሆናል ይላል። የሚቀርበው መስዋዕት ምንድን ነው? በብሉይ ኪዳን የእንስሳት መስዋዕት። ያ መሰዊያ ቅድስተ ቅዱሳን ይሆንና የሚነኩትን ይቀድስ ነበር አይደለ? እሺ፣ አይደለም? በጣም ጥሩ። በሐዲስ ኪዳን ለኛ መስዋዕት የሆነልን ማን ነው? ክርስቶስ ነው። እሺ፣ ክርስቶስ የተሰዋው የት ላይ ነው የተባባልነው ቅድም? መስዋዕት የሆነልን በመስቀል ላይ። ስለዚህ ልክ የብሉይ ኪዳኑን በደንብ አድርገህ ስማኝ፣ በደንብ አድርገህ አስተውል። አውቀዋለሁ፣ ሰምቻለሁ። ብዙም አንተሳተል ሰምቻለሁ፣ አውቀዋለሁ። እሺ፣ መሰዊያውን የሚነካ ሁሉ የተቀደሰ ይሆናል። እሺ፣ ይረብሻላ። የፍየል ድምፅ አለ። ይቅርታ ግን እቺን ጨርሼ እንትን እላለሁ።
እሺ ሚውት አድርገህ ስማኝ ወይ? እሺ ቴንክ ዩ። ስለዚህ በብሉይ ኪዳን እንስሳት ተሰውተው ያ መሰዊያ ደግሞ እሱ ቅድስተ ቅዱሳን ይሆንና የሚነኩትን የሚቀድስ ነበረ። በሐዲስ ኪዳን የእኛ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ቤዛ ሆኖ በመስቀል ራሱን አቀረበ። ራሱ መስዋዕት ተቀባይ ሆኖ በመስቀል ታየ። እርሱ ጌታ የቀረበበት ያ መሰዊያ መስቀል ነው በሚለው ተስማማል። ያ መስቀል እንደሚቀድስ ታምናለህ ወይስ አታምንም ነው ጥያቄው። ለምን በብሉይ ኪዳን የእንስሳት መስዋዕት የሚቀርብበት ያ መሰዊያ ይቀድስ ነበር። እሱ ቅድስተ ቅዱሳን ሆኖ የሚነኩትን ይቀድስ ነበር። መጽሐፍ ቅዱሳችን ላይ ተጽፏል። የሐዲስ ኪዳኑ መስዋዕት ደግሞ እጅግ በጣም የላቀ ማንጻቱ እንደ ብሉይ ኪዳን ያይደለ ለጊዜያዊ ኃጢአት ብቻ ያልሆነ ዘላለማዊ ሕይወትን መስጠት የሚችል አምላክ ሰው ሆኖ የፈጸመው ነውና ክርስቶስ የተሰዋበት ያ መስቀል ከብሉይ ኪዳኑ ይልቅ እንደሚቀድስ ታምናለህ? አሁን የኔን እኮ ታምናለህ ሳይሆን ክርስቶስ ይሄን መስቀል የነካ ሁሉ ይቀደሳል ወይም ቅዱስ ይሆናል ብሎ አልተናገረም። ሐዋርያትም እንዲሁ መስቀሉን ዕፀ መስቀሉን ነክታችሁ ትቀደሳላችሁ ብለው አላስተማሩም። ስለዚህ እንደው ድካም ከሆነ ነው እንጂ ምንም አይደለም። የትኛውን ዕፀ መስቀልስ ነው ነክተን የምንቀደሰው? አላስተማሩም ያልከው ስላልተጻፈ ነው ወይንስ ደግሞ አላስተማርንም ስላሉ ነው? ትልቁ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ነው። አብዛኛው ስለ ወንጌል አንድም ቦታ ዕፀ መስቀሉን ነክታችሁ ትቀደሳላችሁ የክርስቶስ የተሰዋበትን አላሉ። የጠየቅኩህን ሰምተሃል? ያልኩ ስላልተጻፈ ነው ወይንስ ደግሞ እንደዛ አይነት እምነት የለንም ብለው ስላስተማሩ ነው እኮ። የብሉይ ኪዳኑን መሰዊያውን የነካ ቅዱስ ይሆናል ተብሎ ተጽፏል። አሁን በትክክል መጀመሪያ የጠየቅኩህን ስማ። የጠየቅኩ ሐዋርያቱ እንደዛ አናምንም፣ መስዋዕቱ ማነው መሰዊያው ወይንም ደግሞ መስቀል የነኩትን ይቀድሳል ብለን አናምንም፣ አጋንንትንም ያሸብራል ብለን አናምንም ብለው ስላስተማሩ ነው ወይስ ስላልተጻፈ ነው እንዲህ ብለ ያመንከውን የጠየቁ እኮ? እንደዛ ብለው ስላላስተማሩ ሐዋርያት እኛ ካስተማርናችሁ ውጭ ቀጥል መቀበል ስለማይገባ ነው። ስለዚህ ሐዋርያት በክርስቶስ ኢየሱስ ስም የኢየሱስ ስም ኃይል አለው፣ ኢየሱስ ስም በአጋንንት ላይ በመናፍስት ላይ ስልጣን አለው ብለው በተደጋጋሚ አስተምረዋል። አዎ በትክክል። ዕፀ መስቀሉን ግን እንዲህ ነው እንዲያ ነው ብሎ አንድም ቦታ አልጻፉም። ከጻፉ ይሄ ነው ብላ አስረዳኝ። ተረድቻለሁ፣ ችግር የለውም። እሺ ስላልተጻፈ ነው። ገላትያን ጥቀስለት ዮባ። ገላትያ እሺ ይቀጥላሉ መምህር። እሺ ተመልከት፣ አሁን ምን አልከኝ? ስላልተጻፈ ነው እንጂ እነሱ እንደዚህ አይነት እምነት የለንም ብለው ስላሉ አይደለም። ያ ማለት የነሱ ትምህርት የሐዋርያቱን ትምህርት አግኝተ ሳይሆን ሐዋርያቱ አልጻፉም ብለህ ስለምታምን ነው አንተ ይሄን ያልከው። ይሄን መስፈርትን አንድ እንየውና ከዛን ትቀጥላለህ። እሺ መስፈርት ምንድነው? ያልተጻፈን አልቀበልም የሚል ነው። አስቀድሞ ከቅድሙ ጋር ይፋለስብሃል። አንደኛ ምክንያቱም መስቀል ማለት የተመሳቀለ ነው፣ ቅርጹ ደግሞ አሁን በየቸርቹ እንዳለው ነው ብለህ ታምናለህ። አሳየኝ ስል ከመጽሐፍ ቅዱስ ልታሳየኝ አልቻልክም። አንድ ሁለተኛ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ይሄ ነው የሚል አንተ ያስከውን መጽሐፍ በጽሁፍ ደረጃ ይሄ ነው ተብሎ ተቀንኖ መጽሐፍ ቅዱሱ ላይ ራሱ አይገኝም። ሁለት ሥላሴ የሚል ቃልም አይገኝም። ሶስት ወደ መንፈስ ቅዱስ ይጸልዩም አልታየም። ስለዚህ ወደ መንፈስ ቅዱስ አይጸለይም የሚል እምነት ያለ አይመስለኝም፣ አላቅም። ግን ደግሞ እንደዛ የሚል ጽሁፍ የለም። ብዙ ያልተጻፉ ግን የምታምንባቸው ብዙ ነገሮች አሉ። ስለዚህ አለመጻፍን እንደ መስፈርት የምታደርገው ከሆነ መጻፍ በራሱ መስፈርት ሆኖ አለመጻፍ ደግሞ ከመጽሐፍ ቅዱስ ውጪ የሚያስብል ከሆነ እስካሁን ያነሳዋቸው ኢቭን መጽሐፍ ቅዱስን ራሱ ያስከውን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ የለሽ ያደርጋል ማለት ወይም መጽሐፍ ቅዱሱ ልክ አይደለም ያስብልሃል። ለምሳሌ የመጽሐፍቱን ጸሐፊያን ብናነሳ እሱ ብቻ አይደለም መጽሐፍ ቅዱስ የማቴዎስ ወንጌል ለምሳሌ ይህ መጽሐፍ ቅዱስ ነው የሚል ራሱን በራሱ የማረጋገጥ ነገሮችን አናይበትም። እነዚህ ነገሮች ሁሉ እናነሳና ያስከውን መጽሐፍ ቅዱስ እናስጥልሃለን ማለት ነው። ይሄን ለምን አነሳሁት? የተጠቀምካት ሎጂክ አለች። እሷ ምንድነች?
ካልተጻፈ ስተት ነው ማለት ነው የምትለዋ ማለት ነው። ይሄ ሎጂክ የሚያስኬድ ከሆነ ያነሳሁትን ነገር የመመለስ ግዴታ ይኖርብሃል። ይሄ የግዴታ መስፈርት ሆኖ የሚቀመጥ ከሆነ ያ ካልሆነ ግን መስፈርት ማይሆን ከሆነ ግን አልተጻፈም የሚለው የለም ከሚል ጋር አይገናኝም ማለት ነው። ሰው ምን ይሆናል ማለት ነው? በታሪክ ውስጥ ልክ እንዳንተ ያመነ የማሳየት ግዴታ ይኖርብሃል። ለምሳሌ እኛ ከቅድም ጀምሮ ምን እያሳየን ነበር? በታሪክ ውስጥ በሐዋርያነ አበው ወይንም ደግሞ ከሐዋርያት በተነሱ አባቶች ሁሉ እንዲሁም ከመጽሐፍ ቅዱስ የሚታመነውን እምነት ከእምነታችን አንጻር እያሳየን ነበር። ለምንድነው እሱ? እምነታችን ያ ስለሆነና ያንን የማሳየት ግዴታ ስላለብን። አንተስ እምነትን ታሳየዋለህ ወይ? ሐዋርያቱ እንዲህ አያምኑም ነበር የሚለውን ከፍተ መጽሐፍትን ታሳያለህ ወይ ስንል አታሳይም። ስለዚህ መስፈርት ውድቅ ሆነ ማለት ነው ወዳጅ። ከዛ አንጻር ነው የጠየቅኩ። ግልጽ ከሆነ ከዛ ነው ግልጽ ነው። ምናልባት አሁን ስላሴ የሚል በቀጥታ የለም። አሁን ስላሴ በቃል በቀጥታ የለም፣ ግን አስተምህሮቱ አለ። አስተምህሮ አለ። መጽሐፍ ቅዱስ የሚል የለም በቀጥታ ብለኛል። መጽሐፍ ቅዱስ ማለት የተለየ ማለት ነው። መጽሐፍ ከዓለም የተለየ ወይም ከዓለም ያሉት መጽሐፍቶች የተለየ ነው። ታሪኩ አመጣጡ ከዘፍጥረት እስከ ራእይ ያለው ያነሳውልህ መጽሐፉ ላይ በመጽሐፍ ነው። ምክንያቱም ካልተጻፈ ምን ብልሃል? ካልተጻፈ መጽሐፍ ቅዱሳዊ አይደለም ብልሃል። ለምሳሌ መጽሐፍ ቅዱስ ያልከው የትኛውን መጽሐፍ ነው? የያዝከውን አይደለ? የያዝከው ራሱ እኔ መጽሐፍ ቅዱስ ነኝ ብሏል። እኔ መጽሐፍ ቅዱስ ነኝ ሳይሆን ሐሳቡ በውስጡ ያለው ሐሳቡ ጋር እንመጣለን። የሐሳቡ እኮ ነው። አሁን ቃሉ በቃል ባይኖር ትምህርቱ ሐሳብ አለ። አንዴ ሐሳቡ ጋር እንመጣለን። ቅድም ሐሳብ አይደለም ያነሳው። የቅድሙ ሎጂክ ምንድነው? ሐሳብ ሳይሆን የመጽሐፍ ያለ መጽሐፍ ጉዳይ ነው። እሺ እኮ አሁን ለምሳሌ ስላሴ የሚል ጽሑፍ የለም፣ ትምህርቱ ግን አለ። አንዴ እሺ ሰምቻለሁ። የስላሴንም ስታነሳ ሰምቻለሁ። እሺ ለምሳሌ መጽሐፉ ጋር ልምጣና ወደ ስላሴ መመለስ እንችላለን። ከዛ ለወንድሙ ይሰጣሉ። እሺ ብቻዬን እንዳላወራ መጽሐፍ ቅዱስ ለምሳሌ እኔ መጽሐፍ ቅዱስ ነኝ የሚል ጠየቅኩ አይደለ? ለምንድን ነው የጠየቅኩ? ሐሳቡ አለ ለምን እንድትለኝ አይደለም። ምክንያቱም አንተ ቅድም የሐዋርያት እንዲህ ስለ መስቀል አላስተማሩም ስትል ሐሳቡ የለም አይደለም ያልከው፣ አልተጻፈም ነው። አየህ ፈርሷል። እዛ ጋር አልተጻፈም ብለህ ተከራክረህ ልክ እኔ ጥያቄ ወደ አንተ ሳመጣ ሐሳቡ አለ አልክ። እዛ ጋር ሐሳቡ አለ ብለህ ጠይቀኸኛል? አልጠየቀኝም። የተጻፈ ቃል በቃል የተጻፈ ነበር የፈለግከው። ልክ እኔ ስጠይቅህ ግን ቃል በቃል የሚለው ስለማያስኬድ ምን አመጣ? ሐሳቡ ግን አለ አልክ። እኔ ሐሳቡ አለ የለም ላይ ጥያቄ አላቀረብኩም። ያቀረብኩት ስለሌለ እኮ ነው። አልተጻፈም ያልኩት ስለ ዕፀ መስቀሉ መሰገድ ሐሳቡም ስለሌለ ትምህርቱም ስለሌለ ቃል በቃል ለዕፀ መስቀሉ ስገድ ባይሆንም ትምህርቱ አለ ወይ? እንዲህ አይነት ልምምዱ ትምህርቱ አለ ወይ? እሺ እሱን መልክታለሁ። አሁን ለዕፀ መስቀሉ ሰግደው ለዕፀ መስቀሉ ስለ ስግደት አልነበረም ያነሳ ነው። አሁን ደግሞ ወደዚህ እየቀየርከው ነው፣ ግን ችግር የለውም እሱንም እንመልሳለን። ስለዚህ ምኑን አስጣልን ማለት ነው? አሁን ቃል በቃል የተጻፈ የሚል እንዳታነሳ ከዚህ በኋላ ማለት ነው። ሰው ሐሳብ ላይ ነው የምታወራው ማለት ነው። እንግዲህ የሚመቸው ሰው መቀጠል ይችላል። አሁን መምህርም ካሉ አይ ናቶሻ ጋር ይቀጥሉ። ቆይ እኔ ግን አንድ እንትን መረጃ ሲጠይቅ ስለነበር እሱን ብቻ ልስጠው። ወንድሜ እንደሚውትን አንሳ። እሺ አቤት መምህር። ትመኩበት ዘንድ የትኛው መጽሐፍ ቅዱስ ላይ አልተጻፈም ነው አይደል? ጥያቄ የነበረ ቅድም እኮ ስለ ዕፀ መስቀሉ ገላትያ አውጣ እስኪ ከተመቸ ምዕራፍ 6 ቁጥር 14 ላይ ገላትያ ማስረጃ አይደል የፈለግ ማስረጃ ልስጥ። መጽሐፍ ቅዱስ አሁን በቅርብ ኦኬ በቃሌ ልንገርህ። እኔ አዳምጠኝ። እኔ በክርስቶስ ወይም ለክርስቶስ የተሰቀልኩበት ክርስቶስ ለዓለም ከተሰቀለበት ከክርስቶስ መስቀል ውጭ ሌላ ትምክህት ከኔ ይራቅ ይላል ቅዱስ ጳውሎስ። ምን ለማለት ፈልጎ ነው? ተርጉሞ እስኪ። ክርስቶስ ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከክርስቶስ በአጭሩ በሚገባ ቆይ ቀለል አድርጌ ልጠይቅህ። ከክርስቶስ መስቀል ውጭ ሌላ ትምክህት ከኔ ይራቅ ይላል።
ይሄ ስለ ክርስቶስ መከራ ነው እንጂ ማለት ምን ማለት ነው እኮ ክርስቶስ ለእኔ መከራን ከተቀበለበት የሚል ከምን አመጣ? ከተቀበለበት ትምህርቱን ይዤ ነው። ክርስቶስ ለእኔ ከተሰቀለበት መሰቀል ማለት መከራ ተቀብሎ አይደለ? በመስቀል ላይ መከራ ነው የተቀበለው፣ መስዋዕት ነው የሆነው አይደለ? ስለኛ መከራን የኔታን ጥቅሱን እናስተካክልና ይመልስ። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ነው የሚለውና የኔታ ከዛ አንጻር ይቀጥሉ። ጥሩ፣ እሱም ድንቅ። ዞሮ ግን የፈለግኩት እኔ ትምክህት የሚለውን ቃል ነው። ከክርስቶስ መስቀል ውጭ ሌላ ትምክህት ከእኔ ይራቅ ብሎ ነው የሚናገረው ቅዱስ ጳውሎስ። ከክርስቶስ መስቀል ከእርሱ ውጭ ሌላ የምመካበት የለኝም ይላል። መስቀል ያለው የክርስቶስ አካሉን ከሆነ ክርስቶስ ነው የሚለው። ከክርስቶስ ውጭ ሌላ የኔ መመኪያ የለኝም ነበር የሚለው። ግን ክርስቶስ የተሰቀለበት ብሎ ስለተሰቀለበት መስቀል ነው የሚናገር። ከእርሱ ውጭ ሌላ መመኪያ የለኝም ማለት ምን ለማለት ነው? ወይም ደግሞ መከራ ማለት ጠፍቶት ነው ለጳውሎስ? ይሄ እንትኑ ነው መስቀል ብሎ እኮ ብዙ ቦታ መስቀል ይላል። የመስቀሉ ቃል እያለ ብዙ መስቀል ይላል። ግን ፈጽሞ የመስቀሉ ቃል ሲልማ ኢየሱስ ክርስቶስ ነው። ግልጽ ነው። የመስቀሉ ቃል ሲል ኢየሱስ ክርስቶስ ነው። አስራ መስቀል እያልን ተረጉመዋለን። ራሱ መስቀሉ እኮ ነው ያለ። መስቀሉ ሲል እንዴት ነው የምንለው? መስቀል መከራ ነው እንጂ ስለ ዕፀ መስቀሉ ፈጽሞ አይደለም። መምህር ይሄን እንዴት እርሶ እኔ ገረመኛው። ስለ ዕፀ መስቀሉ ነው ጳውሎስ እንዲህ ያለው ልትሉ ነው ማለት እና ስለምንድን ያለው በዕፀ መስቀሉ እየተመካ ነው እኮ። ይሄ እኮ መምህር በእኔ እንትንም አይደለም። ከክርስቶስ መከራ ውጭ ልመካ አልችልም ማለት ነው። ምክንያቱም የዓለምን ሁሉ ኃጢአት ገላትያ እንደሱ ነው የተረጎመው። ከክርስቶስ መከራ ውጭ ብሎ የተረጎመው ገላትያን ማን ነው? ገላትያን የተረጎመው ማን ነው? ግን እኔ በሱ ደረጃ ልታባት ጥቀስልኝ እስኪ። እኔ እሱ ገና እኔ እንትን አላልኩም በእውነት ለመናገር። አሁን የአባቶችን ትርጓሜ አንብቶ እሺ ቃል ታሰማልን። ቆይ ከመውጣት በፊት በብሉይ ኪዳን በሌዋውያን ክህነት ውስጥ የነበረው መሰዊያ አለ አይደለ? እና በአዲስ ኪዳን ፋሲካችን ክርስቶስ የታረደበት መሰዊያ አለ። የብሉይ ኪዳኑ ለአዲስ ኪዳን ጥላ ነው አይደለ? አይደል? ወይ ደግሞ ለእውነተኛይቱ ምሳሌ ነው አይደለ? የቱ በክብር ይበልጣል? በክብር የአዲስ ኪዳኑ ክርስቶስ የተሰቀለበት መስቀል ማለት ነው። ስለ ክርስቶስ በአዲስ ኪዳን እንደዛ ክርስቶስም ሐዋርያትም አላስተማሩም። በትምህርቱ እንደዛ የክርስቶስ መስቀል ጥያቄን የጠየቅኩ አሁን አስተምሯል አላስተማሩም፣ እሱን በኋላ የምጠይቅህ ይሆናል ማለት ነው። ምሳሌ እንደሆነ ተግባብተናል አይደለ? ሙሴ ድንኳኒቷን ሊሰራ ሳለ እንደተረዳ ተጠንቀቀ ስራ እንደተባለም ይሄን ምሳሌ እንደሆነ እንትን ብለናል፣ ተግባብተናል። የኔ ጥያቄ በብሉይ ኪዳን በሌዋውያን ክህነት ውስጥ የነበረው መስዋዕት የሚቀርብበት ያ መሰዊያና አሁን ደግሞ እውነተኛው የዓለምን ኃጢአት የሚያስወግድ የክርስቶስ የእግዚአብሔር በግ የተባለ ክርስቶስ የተሰቀለበት መሰዊያ በክብር ማን ይበልጣል? በክብር የሐዲስ ኪዳኑ ይበልጣል ብያለሁኝ። አሁን ስለምናወራው የጌታችን መስቀል በክብር ይበልጣል። ጎበዝ፣ ጥሩ። የብሉይ ኪዳኑ ቅድስተ ቅዱሳን ተብሎ ተጠርቷል። የብሉይ ኪዳኑ መሰዊያ ቅድስተ ቅዱሳን ተብሎ ተጠርቷል። የአዲስ ኪዳኑ ቅድስተ ቅዱሳን የተባለው በብሉይ ኪዳን የማስተስሪያ መስዋዕት ስለሚደረግበት ነው አይደለ? የእንስሳ ደም። አሁን ደግሞ እውነተኛው የአምላክ ደም የተደረገበት ደግሞ ቅዱስ ነው አይደለም? የአምላክ ደም የተደረገበት ቅዱስ። መስቀሉ ቆይ አንዴ፣ ቅድም ምን ስትል ነበረ? ቴንኪው። ቅድም ምን ስትል ነበር? የክርስቶስ ያ መስቀል ቅዱስ ነው ብዬ አልጠራውም ስትል ነበር አይደል?
እንደዛ ብሎ የጠሩት ሐዋርያትም የሉም በአስተምሮ ደረጃ። አሁን አዎ አልከኝ እኮ። አሁን አንተ እንደ ሐሳቡ በምሳሌ በንጽጽር አድርገህ ስላቀረብከው ከብሉይ ኪዳኑ የሐዲስ ኪዳኑ በክብር ይበልጣል ብሏል። አዎ ጳውሎስ በክብሩ ይበልጣል። የክርስቶስ ያከናወነበት ስርዓት ያ የክርስቶስ ያደረገበት ንዋየ ቅድሳት ወይም ለምሳሌ መቃብሩ አለ፣ የተወለደበት ቤተልሔም አለ። ለምሳሌ በክብር ለምሳሌ በክብር ይበልጣል ስትለኝ በክብር ይበልጣል ተብሎ የተጻፈበት የንጽጽር ጽሑፍ አለ እኮ። ስለዚህ እያንዳንዱ ነገር ሊጻፍልህ አይገባም ማለት ነው። ስለዚህ መጽሐፍ ቅዱሱ ግልጽ እስከሆነ ድረስ መረዳት ያለብህን ትረዳለህ ማለት ነው። ባልተጻፈ እመን ነው። ባልተጻፈ እመን ነው። ያው ባልተጻፈ ማለት ግዴታ መጻፍ አለበት። ጥሩ። በርናባስ ከ12ቱ ሐዋርያት አንዱ ነዋ። በይሁዳም እስቲ ይኸው ሐዋርያት ስትል ነበረ። በርናባስ ያስተማረ ምንድን ነው? ለምሳሌ አንዱን ሐዋርያት ጠራ። የለማ ካሌለ ብዙ እኮ ሐዋርያት አላስተማረ ማለት ነው እኮ ግን አልተጻፈም። በቃ ካልተጻፈ አልተጻፈም። ምን አሰቃይ። ቆይ ጥያቄ፣ በርናባስ አስተምሯል ወይስ አላስተማረም? አስተምሯል። አዎ በቃል እሺ፣ አሳየኝ እኮ። አልተጻፈም። የለም ካልተጻፈ ቅድም ምን ስትል ነበር? ስላልተጻፈ ትምህርቱ የለም እያልክ ነበር እኮ። ለእኛ የሚጠቅመንና የሚገባንን እኮ መንፈስ ቅዱስ በራሱ እንዲጻፍና እንዲከናወን አድርጎታል። ይሄ ብቻ ነው ይላል። ለእኛ የሚጠቅመን ይሄ ብቻ ነው ይላል እኮ። የሚጠቅመንን ይሄ ብቻ ነው አይልም፣ ግን የሚጠቅመንንና የሚያስፈልገንን አንተ አሁን እያንዳንዱ ነገር ካልተጻፈ ስላልክ አሁን ወደዚህ ውስጥ የገባ ነው። እያንዳንዱ ነገር ካልተጻፈ በመጀመሪያ ደረጃ በብሉይ ኪዳን የሌዋውያንም ስርዓት በሙሴ የተሰራውም የቤተ መቅደሱ አገልግሎት ለአዲስ ኪዳኑ ጥላ ነው ሲባል ኮምፔር እየተደረገ ሊወራበት ነው። ያኛው ጥላ ነው፣ እውነተኛው አካሉ መጥቷል ማለት ነው። የክርስቶስ መስቀል ደግሞ መሰዊያ እንደሆነ ምታምና የምትረዳ ከሆነ እና በክብር የሚበልጥ ከሆነ ይሄው የብሉይ ኪዳኑ መሰዊያ ቅዱስ ተብሎ ተጠርቷል። ቅዱሰ ቅዱሳን ወላ ተብሎ ተጠርቷል። የሐዲስ ኪዳኑ ደግሞ የመለኮት ደም ያረፈበት ጌታችን የተሰዋበት ደግሞ ያ መስቀል ደግሞ ከምንም የበለጠ ቅዱስ ነው ማለት ነው አይደል? በዚህ ደረጃ አንተ በምትለው ደረጃ ከሆነ ክርስቶስ ከተነሳ ጀምሮ ለምሳሌ ክርስቶስ ተሰቅሎ ከትንሣኤ በኋላ ሐዋርያት እንዴት ይሄንን በዚህ ደረጃ አንተ በምትለው ደረጃ ከሆነ ልክ እንደ ብሉይ ኪዳኑ ምሳሌ ከሆነ የክርስቶስ መስቀል እንዴት አልጻፉም? እንዴት አላስተማሩም? እንዴት አልተናገሩም? አንተ እኮ አለማስተማራቸውን ጎበዝ እኮ እሺ፣ አላስተማሩም ሐዋርያት። ስለዚህ አላስተማሩም። እርግጠኛ ነህ? ስለ ክርስቶስ ዕፀ መስቀል 12ቱም ሐዋርያት አላስተማሩም። ስለ ክርስቶስ ዕፀ መስቀል ሐዋርያት አሁን ስላወራ ነው አላስተማሩም ወይ? እርግጠኛ ነህ? ስለ ዕፀ መስቀሉ ስገዱለት፣ አክብሩት። ስለ ስግደት አይደለም ያወራው። ቆይ አሁን ይሰገድለታልም እኮ አይደል እንዴ? ስለ ስግደቱ አላወራንም። መጀመሪያ ትምህርቱ ስግደትም አይጨምርም። ቆይ ተረጋጋ እንዴ። አሁን ስላወራ ነው ያልኩ። እሺ አሁን ስላወራ ነው ወሬ። እኔ እናንተ ይሄው ሐዋርያት አላስተማሩም ያልከው 12ቱ ሐዋርያት አላስተማሩ እኮ ካስተማሩበት ያለ ካለ አሳየኝ። አንተ አላስተማሩም ያልከው አንተ ስለሆንክ ማለት ነው። ለክርስቶስ መስቀል ስግደት ይገባዋል አይገባውም? ለመስቀሉ አውርጃለሁ። በቃ ታች ውረድ። ሶሪ ዮሐዴ ምናምን ልታወሩት ከነበረ ይበቃዋል። በቃ እንደዚህ አይነት እንዲሁ በነገራችን ላይ ለመስቀሉ ስግደት ይገባዋል ወይ? አዎ ይገባዋል። የት ላይ አግኝታችሁ የጌታ እግሩ ለቆመበት ሁሉ እንሰግዳለን ተብሎ የተጻፈው በመጽሐፍ ቅዱስ ነው። ወንሰግድ ለዘቆመ እግረ እግዚእነ ተብሎ የተነገረው የጌታ እግር የቆመበት ወይም ለቆመበት ለእርሱ ስግደት ይገባል ተብሎ የተጻፈው በመጽሐፍ ነው። መስቀሉ ላይ ደግሞ አንድ የጠቅጥቆት ያለፈ ብቻ ሳይሆን 3 ሰዓት የቆየበት ቅዱስ መስቀል ስለሆነ ስለዚህ በመስቀሉ እንሰግዳለን። ለምን? ጌታ በዚያ የቆመበት ነውና ነው። ስለዚህ ምናልባት ዝም ብሎ የማይመለስ እኮ የማይፈወስ ድውይ ከሆነ ሰው ጋር
ጊዜ መጨረስ ተገቢ አይደለም። ድንቅ ነው። ሌላ የውይይት መስመር ይዞ ይወያይ ካለ እንቀበላቸው፣ አሊያ ሌላ ጊዜ እንገናኛለን ማለት ነው። አቶ ሻ እግዚአብሔር ያክብርልኝ። ቃሉት ያሰማል መምህርዬ። አሜን አሜን። ምንድነው እስከዛ ሰው እስከሚገባ የተነሱት ላይ የሆነች ነገር ልንገራችሁ ማለት ነው። እስከዛ መኩ የዋዲ ምናምን አንትሽ እስከዛ ሰው አስገቡና ተቀበሉ ማለት ነው። በብሉይ ኪዳን ለሌዋውያን ወይ ደግሞ በሌዋውያን ውስጥ ወይ ደግሞ ይሄ በክህነቱ አገልግሎት ማለት ነው የተሰጠ ነገር አለ። ምንድነው? የመስዋዕቱ አገልግሎት ተሰጥቷል ማለት ነው። እና ይህንን ሙሴ ስራ ሲባል ከመጀመሪያው በጥንቃቄ ስራ ተብሏል። በነገራችን ላይ ዕብራውያን 8 ላይ የተናገረው ነገር እሱ ነው ማለት ነው። ዕብራውያን 8:5 ላይ ማለት ነው። ይህንን ስለተረዳ ቀድሞ ተጠንቀቀ ስራ ተብሏል። ለየትኛው? ለሐዲስ ኪዳኑ ጥላ ስለሆነ በጥንቃቄ ነው የተሰሩት። ከዛ ውስጥ አንደኛው ምንድነው? መሰዊያው አለ። ኦኬ፣ ግቢ ውስጥ ስንማማር ባለፈው አይተናል አይደል? ግቢ ውስጥ ስትገቡ መሰዊያ አለ። ያ መሰዊያው ደም ይደረግበታል። ደም ይደረግበታል ማለት ያው የእንስሳ ደም ማለት ነው። እና ቀንዶች ይኖሩታል። ከዛ በኋላ የመስዋዕቱ የስርየት ደም ይደረግበታል፣ ይረጭበታል ማለት ነው። ቀንዶቹ ላይ ይቀባሉ። ከዛን በኋላ ያ መሰዊያ የእንስሳ ደም ስለነካው ምን ይሆናል? ቅድስተ ቅዱሳን ይሆናል ተብሎ ተጽፏል። ስለዚህ ቅድስተ ቅዱሳን ተብሎ ተጠርቷል። የትኛው? የእንስሳ ወይም ደግሞ በሌዋውያን ክህነት ውስጥ የሚቀርበው ያ መስዋዕት የሚቀርብበት ያ መሰዊያ የቅድስተ ቅዱሳን ተብሎ ተጠርቷል። ኦኬ፣ ያ ምሳሌው ለአዲስ ኪዳን ነው። ለአዲስ ኪዳን ጥላ ነው እንደተነጋገር ነው። አሁን ደግሞ ፋሲካችን ክርስቶስ ታርዷል እና ያቀረበው የት ነው? ደሙን ያቀረበልን ያንን ታላቅ የሆነ መስዋዕት ያቀረበልን የት ነው? መስቀል ላይ ነው። ስለዚህ መስቀሉ ምንድነው? መሰዊያ ነው ማለት ነው። ስለዚህ እጅጉኑ የከበረ እጅጉኑ ቅዱስ ብለን ልንጠራው የምንችል መሆናችን በቃ ግልጽ ነው። ይሄ መጽሐፍ ቅዱስን አንብበው በክርስትና ውስጥ ያለ ሰው የሚረዳው ነው። የመጀመሪያው እንትን ማለት ነው። ቴንኪው። ዮሐዴ ቃሎት ያሰማልና የተቀበለው ኩቻ ገብቷል። ኦኬ እሺ፣ ቆይ እስኪ። ኦኬ ተከፍቷል። ይሰማል? የኔ አዎ ይሰማል። ኦኬ እሺ። ቃሎት ያሰማልን መምህር ኤፍሬም እና ቲሻም። ኦኬ ኩቻ ነው ቁጫ ነው? ኩቻ ይሰማል? አለ ሊያወራ ነው ወይስ የኔ ነው? ኩቻ ነው የሚለው ቴረስቶ ነው መሰለኝ። ኩቻ ነው አይደለም? ኦኬ ሌላ ሰው ካለ እንቀበልና አውርጄሃለሁ። ደግመህ ላክ ከሰማ። ፕሮቴስታንቶች ብቻ ላኩ። እሺ አሁን አንዴ እስከሚገባ ግን ያስገባቸው ነው። ቅድም ሲናገር ከነበረው የሚጠቅመንን ብቻ ነው የጻፉልን እያለ ነበረ እና ኦብቪየስሊ የሚጠቅመንን ነው የጻፉልን። ግን እሱ ብቻ ነው ከተጻፈ ውስጥ ከተባለ አሁን ወደ መንፈስ ቅዱስ የሚጸልይ ከሆነ ወደ መንፈስ ቅዱስ መጸለይ የሚጠቅም አይደለም። አልጻፉምና ልክ አይደለም። በቃ እነዛ ኤክስክሉድ እናደርገው እና አንዳንድ የአእምሯቸው እንዴት እንደሚያስብ ግራ ይገባኛል። እነዚህ ጌታ ይርዳቸው። ያ እንዴት እንደሚያስብ ላይ የተጻፈው የሚጠቅም ከሆነ የተናገሩት ያስተማሩት ያልተጻፈላቸው ሐዋርያት የሚጠቅም ትምህርት አላስተማሩም ማለት ነው ብለንም እንጨምርበት። ጥያቄውን ከፍ እናደርግላቸው። ሁሉም ጽፈዋል ወይ ነው? ያ የጻፉት የተወሰኑት ናቸው። ትክክል መምህር። ያ እነሱ በእርግጥ በሐዋርያትና በነቢያት መሰረት ላይ ታነጻችኋል ሲባል ሐዋርያት የሚለው የጻፉትን ብቻ የሚያካትት መስሎ ነው እንግዲህ የሚሰማቸው ብዬ አስባለሁ በዚህ መረዳታቸው። እሺ የሚገባም ጴንጤ የለም። ከመነጠቅ የተረፉት ገብተዋል። ኦቦ ታላቁ ኦቦ ሌሶ በገነጋ ዱፍቴ ከም ጅርታ
በጋነጋ ዱፍታን ሰላም ብለናል ሁላችሁም። ከዚህ በኋላ እንዳትጠይቀኝ እንጂ እማጋጥችን ነው። አሳጥሬልሃለሁ። አሳጥርልኝ አደራን። እንዴት ነህ? እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። አለን እግዚአብሔር ይመስገን። ሀሳብ ይኖርሃል በተነሳው ነገር ላይ የምትለው ነገር ካለ ጴንጤዎቹ እስኪገቡ። አይ አጠራለች አንድ 2 ደቂቃ ከተሰጠኝ እንትን እላለሁ። ሀሳብ ብሰጥ ደስ ይለኛል። ምንድነው እሱ ሰው ጥላውን ካከበረ በኋላ አካሉ ሲመጣ አካሉን የሚጠላው ከሆነ አይወደውም ማለት ነው። ከመጀመሪያው የሚገለጠውን ማለት ነው። እና በብሉይ ኪዳን ለመሰዊያው ምሳሌ ሆኖ የሚቀርበው ያን የእንስሳት ደም የሚሰዋበት መሰዊያ የሚነካው ሁሉ ቅዱስ ይሆናል ተብሎ ተነግሮለታል። ማለት እንግዲህ የኦሪት መሰዊያ ነው፣ አስቡት። በግና ፍየል ነው የሚሰዋበት። ግን ስቲል ያ መሰዊያ ራሱ አሮን ክህነት ያላቸው ሰዎች ስለሚሰውበት፣ ሌዋዊ ክህነት ያላቸው ሰዎች ስለሚሰውበት ያ ራሱ የሚነካው ሁሉ ቅዱስ ይሆናል ተብሎ ተጽፏል በዘሌዋውያን ላይ ማለት ነው። ያ ምሳሌው ነው። እንግዲህ አማናዊ የሚሆነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ላይ ልክ እንዳስቀመጠው ማለት ነው ሰማይ የተባለው መስቀል ነው። ለዛ የምሳሌው አካሉ ማለት ነው። ለጥላው ቤቱ ማለት ነው። ተመልከቱት። ስለዚህ ቅዱስ መስቀል የአማናዊ መሰዊያ ከሆነ የክርስቶስ ሥጋና ደም የሚፈተትበት ከሆነ እንዴት የበለጠ አያከብረን? እንዲያውም ምዕራፍ 9 ላይ ያ የኃጢአት ስርየት የሚያሰጥ ከሆነ ክርስቶስ ደግሞ እንግዲህ ከሞተ ሕሊናችሁ ሊያነቃ እንዴት አይችል ምናምን ያለ ይናገራል ቅዱስ ጳውሎስም። እና አስቡት ሰው የብሉይን መሰዊያ እያመሰገነ የብሉይ መሰዊያ ይቀድሰኛል እያለ የአዲስ ኪዳኑን መሰዊያ ቅዱስ መስቀሉን አላከብርም ማለት ቀጥተኛ ጠላትነታቸው ከክርስቶስ ጋር ይሆናል ማለት ነው። ወይም ከእግዚአብሔር ጋር ይሆናል። በመስቀሉ በተደረገው ምስጢር ላይ ይሆናል ማለት ነው። እንዲሁ ሲቀጥል መሰዊያ እንኳን አይደለም ብለን ብናስብ ማለት ነው። መሰዊያ እንኳን አይደለም ብለን ብናስብ መስቀሉን የሚጠላው ማን ነው? መስቀሉን የሚጠላው ማን ነው? የተቀጠቀጠበት ነው። በቃ አሁን የሆነ በልጅነታችሁ ወይ ድመት ምናምን ስጋ እየበላች ካስቸገረች በነገራችን ላይ ስጋውን እያሳያችሁ ትገርፋታላችሁ። ጆሮዋን በሆነ ነገር ቁንጥጥ አድርጋችሁ ትገርፋታላችሁ። ከዛ ስጋ ስታያቺ ድመት ምንም የማትነካው ማለት ነው። በዞረበት ነው የማትዞረው። ልክ እንደዛ ሁሉ ዲያብሎስም ክርስቶስ ጆሮውን ይዞ ነው የቆነጠጠው በመስቀል ማለት ነው። አምላካችን ክርስቶስ ዲያብሎስን ጆሮውን ይዞ ሁለተኛ የአዳምን ዘር ትነካለህ? ኧረ እኔ አልነካም ጌታ ሆይ፣ ሁለተኛ እንዲህ ትላቸዋለህ? ኧረ ምን ላደርግ በዞርበትም አልዞርም አለ። ከዛ መስቀል ሲያይ እንዴ ክርስቶስ እየቀጠቀጠኝ በዚህ ነው ይላል ማለት ነው። እንዲህ በዞርበት አልዞርም እንዳሉ ማለት ነው። እና የመስቀሉ ጠላቶቹ ነው የሚነሱት። ልክ ድመት በመቆንጠጫ ተይዛ ስጋ እንድትጠላ እንደሚደረገው ክርስቶስም በመስቀሉ መቆንጠጫነት ይዞ ዲያብሎስን ስለቀጠቀጠው ልጆቹ ሁሉ ዛሬ ሲያዩት ልክ እንደዛሽ ድመት ይጸየፉታል ማለት ነው። ይጸየፉታል ማለት ነው። እና እኔ እንደዛ ነው የምረዳው እመቤቴ። እና መቀጥቀጫ ስለሆነ ሊወዱትም አይችሉም ማለት ነው። እግዚአብሔር ይስጥልኝ። ብዙ ካወራው ይቅር በሉኝ። ኧረ ብዙ አላወራህም። ቃሎት ያሰማልን፣ እግዚአብሔር ያክብርልን። አሪፍ ሀሳብ ነው። ጴንጤዎቹ ጠፉ እንጂ ኢዮብ ቃሎት ያሰማልን ለሁላችሁም። እና ለምሳሌ ምን አሰብኩኝ፣ በዚህ በዘመነ ሐዋርያት የእኛ ዘመን መናፍቃን ቢኖሩ ብዙ ነገር የሚቃወሙ ይመስለኛል እውነት ለመናገር። ለምሳሌ የሐዋርያት ሥራ ምዕራፍ 5 ላይ ስናነብ የነ ቅዱስ ጴጥሮስ ጥላ ሲያልፍ ድዌዎችን እዛ ላይ ማሳረፍን ይፈልጋሉ፣ እንደ እምነታቸው ይደረግላቸው ነበር ይላል። ዘመነኞቹ ቢኖሩ በስሙ እንጂ በጥላ ማን አላቸው የሚሉ አይመስሏችሁም? እንደው ሳስብ ማለት ነው። ማን በጥላ አድርጎ አላቸው? ተመልከቱ። በጥላ ላይ አድርጎ
ድህነትን ታገኛላችሁ የሚል እኮ ስብከት አላቀረቡም እነዚህ አካላት። በነገራችን ላይ የጳውሎስን ጨርቅ ቁረጡ እንዲህ ትፈወሳላችሁ የሚል ነገር እኮ የለም በብሉይ ኪዳን በዘመነ ሐዋርያት ማለት ነው። ግን በእምነት ያደረጉት ሁሉ ነገር ምን ሆነላቸው? ተፈጸመላቸው። በቃ እንደ እምነታቸው ሆነላቸው ነው የሚለው። አንድ ፓስተር ሰብቻለሁ በቅርብ ቀን ሁሉንም ነገር ተቃውመን እንችላለን አለ። በቃ ስማችንን እንቀይር። የስም ተጽዕኖ ነው። የፕሮቴስታንት ማለት ፕሮቴስት መቃወም አይደለም። ስማችንን እንቀይር፣ በቃ ተጽዕኖ ውስጥ ይጥለናል የሚል ነገር ሲናገር ሰማው። ነጭ መልበስን ተቃውማችሁ መስቀልንማ ከተቃውማችሁ አሉ። እኔውም በቅርብ ማቃቸው የሙሉ ወንጌል ቸርቾች አሉ። ትልልቅ ብዙ ሜትር ምናልባትም 2-3 ሜትር የሚረዝም ውጭ ጉልላታቸው ላይ ያስቀምጧል። ውስጣቸውም ላይ ደግሞ ይሄ ውስጥም መድረኩ አካባቢ ላይ አለ ይሄ መስቀል የሚባል ያውም ነጭ ሪቫን ነገር ነው ሆኖበት ማለት ነው። እና በጣም ይገርማል፣ በጣም ያሳዝናል። እና ይሄ ስማችን ብንቀይር ስም ተጽዕኖ ውስጥ የሚከት ከሆነ ብዬ ነው። ቀጥሉ። እንዴ ስምማ በጣም እኮ ተጽዕኖ አለው። አንዳንዶች ጋር በደንብ ተጽዕኖ ይታያል። በተለይ አሁን መሰረት እሱ ከሆነ ማለት ስም ግብርን የሚገልጽ ከሆነ ስሙን ለመሆን ነው የሚኖረው ማለት ነው። በቃ አሁን ፕሮቴስታንቲዝም ከጅምሩ ሁሉ ጊዜ እንደምለው እኔ ፓራሳይት ነው ለኔ። ያው እንግዲህ ይቅርታ ያደርጉልኛል ስለሚወዱኝ፣ ፓራሳይት ነው። የሆነ ነገር ላይ ካልተጣበቀ መኖር አይችልም እና የተጣበቀው ደግሞ መቃወም ላይ ነው። ስለዚህ ግልጽ ነው። ቀጥሉ። ዮቤ ወይ 9,000 ሰው እኮ ውጭ ሆኖ ይከታተለናል። 1,000 ብቻ ነው የገቡትና 9,000ዎቹ ገባ በሉና ወደ ውስጥ እስቲ 10,000 እንሙላ በሚለው እንትን መምህራኑም ጳጳሳቶቹም ይከታተሉኛል ያለውን ሙድ እያመጣው ነው እንዴ። አላንስ ነው ከሱ ታዲያ ምን ልበለው? አይ መቼም የሚገባ ሰው ካለ እንቀበል፣ ከሌለ እንለያይ። ጋይስ ይመስለኛል እና አንተም ረፍት አድርግ። ድካም ውሎ ነው ያልከው። በቃ ማጠቃለያ ነገር መምህርም ዞላም አንትሽም ታላቁም ካላችሁ ስጡበትና ከዛን እንለያያለን። አይ በጣም ጥሩ። ለሁላችንም የህይወት ቃል ያሰማን፣ በቸርነቱ እግዚአብሔር ሁላችን ይጠብቅ። እንግዲህ በደንብ ለመነጋገር ሞክረናል። ልብ ያላቸው አንዳንድ አልፈው ካሉ ጥሩ ግንዛቤ ለመስጠት ተሞክሯል። እንግዲህ ከገባንበት ጀምሮ እስካሁን በጣም ብዙ ሀሳቦች፣ ነጥቦች ተነስተዋል። ስለ መስቀል የተናገሩ የአባቶቻችን ትምህርቶችን ለማየት ሞክረናል። የተነገሩትን የተጻፉትን አንበናል። ያን ተረድቶ ራስን መለወጥ በጣም ትልቅነት ነው። አሁን እንደተባለው ዝም ብሎ መቃወም ከሚባል ግንድ ጋር ተጣብቆ ዘመንን መጨረስ ተገቢ አይደለምና እንኳን ክርስቶስ ላረፈበት መስቀል ንጉሥ ለተቀመጠበት ወንበር ቀደም ሲል ስል እንደነበረው በቅርስነት ተመዝግቦ ሁሌም ሲከበር ይኖራልና መስቀል ደግሞ ጌታ ያረፈበት ለዓለም ቅዱስ ሥጋው ክቡር ደሙን የፈተተበት ዙፋን ዳግማይ ኪሩብ ስለሆነ እሱን በደንብ ግንዛቤ እንድትወስዱ አደራ ለማለት ያክል ነው። እንጨርስ በዚሁ። እሺ እኔ ደግሞ ልቀጥልና ወደዳችሁም ጠላችሁም እኛማ እንወዳለን። ወደዳችሁም ጠላችሁም አይሁዳውያን የክርስቶስ ክብር እንዳይገለጥ ያንን ሁሉ ቢደብቁም እግዚአብሔር በቀጠረለት ቀን ግን መስቀል ብርሃንን አብርቷል። ቅዱስ ያሬድ እንደሚነግረን መስቀል በሰማይ ብርሃንን አበራ በምድርም ይሳለሙ ዘንድ ሰጣቸው ብሎ የ5ኛ መቶ ክፍለ ዘመን ሊቅና ቅዱስ እንደነገረን እንሳለማለን። ብርሃኑን ስንመሰክር እንኖራለን። በመካከል የነበረውን የጥልን ግድግዳ ያፈረሰበት እንደሆነ ስንመሰክር ነው የምንኖረው። አንደኛ ለዚህ ዛሬም ብዙ የክህደት ቆሻሻ ቢወረወርም ማለት ነው መቼም ልትደብቁት አትችሉም። በነገራችን ላይ
አይደበቅም። ስለማይደበቅ እየተናገርን እየመሰከርን እንኖራለን ማለት ነው። ግን መስቀሉን የጠላ ትውልድ የመስቀሉ ነገር ሲነሳ እንደሚያቃጥለው ሁሉ እኛም እናቃጥላለን፣ እናንተ ትቃጠላላችሁ። በቃ ምንም ማድረግ አይቻልም። ይሄ እዚህ ላይ ኮምፕሮማይዝ የምናደርገው ነገር ስለሌለ ማለት ነውና አንዳንድ ጊዜ ስናስበው ከክብር አገልግሎት የአዲስ ኪዳኑ አገልግሎት ማለት ነው የብሉይ ኪዳኑን አገልግሎት የሚያስፈልጡ አይመስሉ። ይሄ ተቃውሞ እኮ ያመጣው እኮ ነው። በነገራችን ላይ ተቃውሞ ምንድነው የሚባለው? ቅናት ወይስ ምቀኝነት ምንድነው? እንደዚያም የሚባል ነገር አይቻለሁ ነው። ቅናት በጣም ያቃጥላል፣ አጥንትን ያመረቁዛል ነው የሚለው በነገራችን ላይ። እና እባካችሁ ወደ ልባችሁ ተመለሱ። አባታችን አምላካችን ቤዛችን ክርስቶስ ኢየሱስ ለ3 ሰዓታት የቆመበት ነው። ኦኬ። እና ጌታን የምትወዱ ከሆነ የጌታ የሆነውን ለጌታ የተለየውን ሁሉ ታከብራላችሁ፣ ትወዳላችሁና ይህንን ማድረግ እንድንችል እግዚአብሔር ይርዳን። በነገራችን ላይ እግዚአብሔር ካልረዳ በጣም አስቸጋሪ ነው አንዳንድ ጊዜ። ስለነበረን ጊዜ እግዚአብሔር ይስጥልን። እኔ ጨርሻለሁ። ቃሎት ያሰማልን። ዞላ እግዚአብሔር ያክብርልን። በነገራችን ላይ እንደው አሁን የመጣችሁ ካላችሁ ርዕሱ በዚህ መልኩ ያደረግነው እንደው ዝም ብለን ምናምን ነገር ሳይሆን ፕሮቴስታንቶች ጋር እንደዚህ አይነት አነጋገር ሰምተን ነው ትናንትና አይ ቲንክ ወይ ደግሞ ዛሬ ብቻ የሆነ ቪዲዮ አሳይተን ነውና ቅድም የፕሮቴስታንቱ ዘማሪ ዳጊ ስለ መስቀል ሲወራ እንግዲህ ለመስቀል ያለንን ክብር ለመቃወም አባትን የገደለ ሽጉጥ የሚል ምሳሌ አንስቶ ሲያወራ ስለነበረ ለዛ ነው ያነሳ ነው። እኛስ መዳን የተፈጸመበት ጌታ ኢየሱስ ክርስቶስ ስለኛ ኃጢአትና በደል የታየበት ራሱን መስዋዕት አድርጎ ያቀረበበት የተቀደሰ ስፍራ የተቀደሰ የብሉይ ኪዳኑንም አንስተን መሰዊያው ቅድስተ ቅዱሳን ሆኖ የነኩትን ሁሉ ይቀድስ ነበረ። የሐዲስ ኪዳኑ መስዋዕት ጌታ ኢየሱስ ክርስቶስ ምን ያህል የላቀ እና ደግሞ እርሱ የነካው ሁሉ ምን ያህል እንደሚቀድስ በክርስቶስ ላይ ያለንን እምነት ጭምር ያሳየንበት ነውና እኔ እንግዲህ ደሙ የጌታ ኢየሱስ ክርስቶስ ደም ምን ያህል ቢቀልባቸው ነው ደሙን አፍሶበት አይቀድሰንም ብለው ያሉት የሚል ጥያቄ ነው ያነሳብኝና ለማንኛውም ከዛ አንፃር ነው እርሱ እንደዚህ የጻፍ ነው። እንግዲህ በዚህ ላይ እንጨርስ። ወንድሞች እህቶች ስለነበረን ቆይታ እግዚአብሔር ያክብርልን። ስለመታችሁ ስለተከታተላችሁ እንግዲህ ርዕሱን ተቀብለን አይደለም፣ ነገር ግን ደግሞ ያለንን ትምህርት ለማሳየትም ጭምር እኛም የምንፈልገው ትምህርታችንም የምንገልጥበትም ሐሳብ ስለሆነ ነው ያነሳ ነው። በፕሮቴስታንቱና በመስቀል ላይ ያላቸው እምነት ደግሞ የተሳሳተ ትምህርታቸው የተሳሳተ የሆኑ ሰዎች ይማሩበትም ዘንድ ወደ እውነት የሚመጡበት ዘንድ ነው በዚህ ርዕስ ዛሬ የገባ ነው። እንግዲህ ሰሞኑንም በደንብ የሐሰት ነገር ስለሚወራበት ግልጽ ነው ብዙዎች የክርስቶስ መስቀል ጠላቶች ሆነው እንደሚመላለሱም ሐዋርያው አስቀድሞ ነግሮናልና እየገባን ደግሞ እንደዚሁ ሐሳብ እንለዋወጣለን። መምህራን ወንድሞቼም ሁላችሁም ቃሎት ያሰማልን።